ሼኽ አብዱላህም ቢሆኑ ነብይ አይደሉም። ጀነት ማስገባት አይችሉ፣ ጀሃነም ማስገባት አይችሉ፣ ቁድራ የላቸውም። ለራሳቸው ጀነት ይሁኑ ጀሃነም የሚያውቅ የለም። ማንም ሳያውቅም የጀነት ናቸው ጀሃነም የሚያውቅ የለም። ሼኽ ጀሚል ብትል ሼኽ ሰሚር ብትል የሚያውቅ የለም። የጀነት ናቸው ጀሃነም አናውቅም። ተሳስተው ሰውን አክፈረው ነው የሄዱት። የዚህ ሁሉ ፊትና ሰበቡ ሼኽ አብዱላህ ናቸው። ሰውን እንደዚህ እንዲከፋፈር እንዲህ ያለ ነገር ውስጥ ያስገቡ ማለት ነው። ይሄ አጅር ያለው ነገር ነው። ይሄ ሷላ አኽላቅ ይሄንን ከሼኽ አብዱላህ ስለዚህ ሼኽ አብዱላህ ነው ማለት ያስተማሯችሁ እንዲህ ያለ ነገር ነው። እነዛ ሰዎች አጥፍተዋል እየተሳደቡ ነው እያልክ መልሰህ አንተ ደግሞ በዚህኛው መጣህ ደግሞ እንደገና አንተ ተሳዳቢ ሆኖ መገኘት ደግሞ ይሄ በጣም ደባሪ የሆነ ነገር ማለት ይሄ ነው። የሚሳደብ ሰው ቤተክርስቲያን ደግሞ ተሳዳቢ ሆኖ መገኘት ነው አይደለም። ሁለተኛ የሚከፋፍሉ አጀንዳዎች ለምን ይነሳል? ለምን ይሄ አጀንዳ ሰው ይፈቅድለታል? ለምን ስሜታችን ሻዋችን እንከተላለን? ሲናደድ በቃ ተናደድ አይደለም የሆነ ሰው አናደዱ ጀማዓም ይሁኑ ሌሎችንም ግሩፖችን ያናደዱ በቃ ቲክቶክ ላይ መውጣት ነው የሚያስፈልግ። እንደገና ሌላ ጂሃድ እንትን ማለት እንዲህ ያሉ ሰዎች የሚልካቸው ሰው አለ የሐቂቃ ማለት ነው የሚልካቸው ዶክተር የሚባለው ሙፍቲ ተብሎ በቴሌቪዥን የሚዘልቀው ያ እንደዚህ ያለው አስሉ ያ ነው። አስላቸው አስሉ ሲበላሽ ነው ቅርንጫፉ የሚበላሸው። አስሉ አንድ ግንድ ከታይ ስሩ ከተበላሸ ቀንዘሉ ይደርቃል። አስላቸው ስለተበላሸ አስላቸው አሁን የሚያወግዙ ይመስሏችኋል አንዳንዶቹ ሲያወሩ ማለት ነው። ግን እነሱ እያወገዙ አይደለም። ደግ አደረገ እያለው በውስጡ ሌላ ነው። ምክንያቱም በእነሱ ቤት ጂሃድ ነው። በእነሱ ቤት ጂሃድ እየተዋጉ ነው። ስለ መጅሊሱ ደግሞ መጅሊስ እናንተ መጅሊስ አመለሱ ማስለን የት ናችሁ? መጀመሪያ የላችሁም እኮ እነዚህ በቲክቶክ አንዳንድ ቦታ ላይ ብቅ ይላሉ። የት ነው ያሉት? ማን መጅሊስ የሚመልሰው? እኔ ሰውን አልነቅም፣ አከብራለሁ፣ አስተያየቱን ይቀበላል። ነገር ግን ፈኢን ኻለፈ ኡስታዝ ሆነ ማንም ሼክ ሆነ አንድነት የሚያፈርስ ሐሳብ ያመጣ ከሆነ ይሄ ሰው አንቀበለው። ምንም ቢሆን ያኔ ሁሉም ነገር ገደብ አለው። ስለዚህ አንድ ሆኖ መስራት የሚፈልግ አንድ ሆኖ የሚከፋፍሉ ሐሳቦችን ሳያነሳ ማውራት የሚፈልግ ሰው ካለ መርሐባ አህለን ወሰህለን አብረን። አማን እንደዚህ አይነት አጀንዳ እያነሳ እንደው ስራችን ወደ ኋላ የሚጎትት ሰው ደግሞ አልፈልግም ወላሂ። በቃ ሰላም አለይኩም በቃ